ያልካቸው መሰሉኝ። እኔ ገና አሁን ነው ከፀጉር ቤት የመጣሁት። ረኒት ለምን ፈለግካት? ኧረ ምንም። ሲጀመር እሷን አስተያየቷን አይቼዋለሁ። ፈልግሃለች ማለት አክስቴ በጣም ቅሌታም ናት። ከባሏ ጋር የተጣላችሁ ቺት ስለምታደርግበት ነው። በኤቢ እንደዚህ ብለሽ ደግሞ ከማዬ ጋር እንዳትጠይ። አየኋት፣ በአስተያየቷ ፈልጋለች። ግን ደግሞ አንተ ሁሉንም ነገር ስለምታውቅ ችግር የለውም። እሺ ኤቢ ኢንስቲንክት አልሰጥህም። ስልኬን አታምጩ። ኤቢ በጸባይ እስቲ ሄደኛ አልሰጥህም። አምጩ። ለምዶብ ነው ወይስ ምን ሰጠኝ ብለህ ነው? ዋ ጋሼ ይኸው እበላለሁ፣ እጠጣለሁ፣ ጤነኛ ነኝ፣ እነሳለሁ፣ እተኛለሁ። ምን ከዚህ በላይ እንዴት አላመሰግነው ጋሽ። ሱሱ እውነትህን ነው። ዛሬ በየሆስፒታሉ ስንት ነው ቆሞ መሄድ እያማረው ተኝቶ ያለ። ሄድሽ የቤተሰብሽ ችግር የሚፈታ ይመስልሻል? በቃ አባዬ እኔ መሄድ ነው የምፈልገው። አመቻችና ላከኝ። የትም ቦታ ቢሆን አባዬ ለመሄድ ዝግጁ ነው። አባዬን በጣም ነው የምወደው፣ በጣም ነው የምወደው። ግን ደግሞ በጣም ያሳዝነኛል። ደግሞ እንጀራ አባቱ ምን ያደርግልሻል? እኔ እኮ ብዙ ጊዜ ጠይቂያታለሁ እና ነግራሻለች? አልነገረችኝም። እና ቆይ ለምን ዝም አልሽ? በቃ ደሬ ታያት አለኝ። እሷም ደግሞ ልሂድ ምናምን ስትለኝ በቃ ተውኳት። ሞኝ ነሽ ማርቲ። አሁን ይልቅ ጥሪያትና እናፋጣት። ኦፍ ሰላም በጣም እያስጨነቀችኝ ነው። ምን ብላ? በቅርብ ወደዚህ ቤት እመለሳለሁ እያለች ነው። ልጇን ይዛ? አዎ ልጄን ይዤ እመለሳለሁ እያለች ነው። ለምን? አላውቅም ናት። በእውን ሆነ በህልም ሆነ ምን ልዩነት አለው? አሉ እንጂ ይሄማ በእውኔ ነው። ይሄው አይኖችሽን እያየሁ ነው። አጠገቤ ቁጭ ብለሻል፣ እየነካሽኝ ነው። አሁን የምትኖረው ህይወት ህልም ቢሆን ምን ማረጋገጫ አለ? አንድ ቀን ከእንቅልፍ ስትነቃ እየኖርኩ ያለው ነገር ህልም ሊሆን ይችላል። ናታን ይቺ ልጅ እንደው ደህና አትመስለኝም። ማነች? ኤቢ ናታ። ምን አድርጋ ነው? ይሄ ጣውት የመሰለ ልጅ የሚጠጣ ነገር ይዞ አብረው እሷ ክፍል እኮ ነው የገቡት። ጣውት? ማን ነው ጣውት? አርጁን። እየቀለድክ ነው ናታን? አሁን በዚህ ጉዳይ ይቀለዳል? እልቅስ አሁን ሂድና እንዲህ ነገር አድርግ። ተያይዘው ገቡ እያልከኝ ነው? አዎ ሰላም አቶ ደረጀ ቤት ካልገባሁኝ ሞቼ እገኛለሁ አለች። አልወጣም ከዛ ቤት ውጭ በጭራሽ መኖር አልችልም። ስለዚህ መኖር የምችለው አቶ ደረጀ ቤት ነው። ልጆቼን በውጭ አላሳድግም። ስለዚህ ምንም ነገር አይመጣም ብላ እንግዲህ ግግም ብላለች ማለት ነው። እንግዲህ ብዙ ኦዲየንሶች ሰላም ተይ፣ ሰላም ወደ ቤት መመለስ የለባትም፣ ሰላም እዛ ቤት ከገባች አደጋ ነው እያላችሁ ሁላችሁ ሀሳብ አስተያየት ሰጡ አይቻለሁ። ያው እንግዲህ ሰላም አትመለስ ከሚሉ ሰዎች ውስጥ አንዷ እኔ ነኝ ማለት ነው። ሰላም ወደዛ ቤት መመለስ የለባትም። እውነት በዚህ ልክ ሰውን መዳፈር፣ በዚህ ልክ ለሰው ልጅ ፈተና ቢሆን በጣም ከባድ ነው ማለት ነው። ሰላም ባለችበት እንዲሁም ደግሞ አቶ ደረጀ እንዳላት በውጭ ልትኖር ይሻላታል፣ እንዲሁ ቤት ሳይቀር ልግዛለሽ እያላት ነበር። እሷ ግን አይሆንም ያለችው። ሰላም ምን ፈልጋ ነው እንደዚህ እያለች ያለችው? እንደና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? የሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ አዳዲስ መረጃ መስማት ትችላላችሁ ማለት ነው። ነባሮች ላይክ፣ ሼር፣ ሰብስክራይብ አድርጉ እና ሰላም እንግዲህ አሁን ላይ አዝማሚያዋ ምንድን ነው? አቶ ደረጀን
ከአንተ ጋር አልተኛም፣ ካሁን በኋላ ከአንተ ጋር እንደዚህ አይነት ስህተት አልሰራም ትላለች። እንግዲህ ሁላችንም እንደተመለከት ነው ከሆነ ወይዘሮ ማርታ ይሄን ሁሉ ነገር ሰምታ መቋቋም ስለማትችል እንግዲህ እኔ ከጎንህ ነኝ በማለት ደግማ ልጅ የመውለድ ሀሳብ አላት ማለት ነው። ተመልሳ ከአቶ ደረጀ ጋር ትዳር መስርታ የመኖር ሀሳብ አላት። ምክንያቱም እንግዲህ አቶ ደረጀ ከወይዘሮ ማርታ ጋር ከተለያየ ከሰላም ጋር የመኖር እድል አለው ብላ ስለምታስብ እዛው ቤተኛ ሁሉንም ነገር የሚፈጠረውን ነገር ማየት አለብኝ እንጂ ከሱ ከራኩኝ ሌላ ነገር ነው። እኔ እንደሆነ ከዚህ ወዲያ ሌላ ባል አላገባም፣ ስለዚህ እድሌን መሞከር አለብኝ በማለት ነው እንግዲህ እንደዚህ ግግም ያለችው። በነገሩ በጣም ብዙ ሰው ተበሳይቷል ማለት ነው። አቶ ደረጀም ዳጣም እንግዲህ በተደጋጋሚ እየጠየቀቻት ነው ያለችው። ደረጀም እንግዲህ ይሄ ነገር በጣም ነው ያስጨነቀው። ምክንያቱም ወደዛ ቤት መመለስ አለባት ብሎ ያስብም። እሱ እንግዲህ አሁን ላይ እባክሽን እዛው ሁኚ፣ እዛው ተቀመጪ፣ ያለውን ነገር ላግዝሽ፣ ልጁንም ራስሽ አሳድጊው፣ ዳጣ ባይሆን እኔ ጋር ትሆናለች እያላት ነው። እሷ ግን በጭራሽ ይህን ነገር አላደርግም፣ ማድረግ የምችለው አንድና አንድ ነገር እዛው እናንተ ቤት ተመልሼ መኖር ነው ጋሼ። እኔ እንደሆነ ከዚህ ወዲያ ህይወት አይኖረኝም፣ ስለዚህ ልጄን ከእናንተ ማራቅ አልፈልግም ብለዋለች ማለት ነው። እንግዲህ በጣም የሚያሳዝን ነገር ነው። ዳጣ በጣም ቅር ብሏታል፣ በጣም ደብሯታል፣ ጭንቀት ውስጥ ገብታለች ማለት ነው። በሌላ በኩል ደግሞ እንግዲህ አቤጌል በጣም ስትረስ ውስጥ ገብታለች፣ በጣም ድብርት ውስጥ ገብታለች። የድሮ አቤጌል የለችም። ሰው ማናገር አትፈልግም። ነገሮች ላይ ትኩረት ማድረግ ትታለች። ብዙ ነገር ተስፋ አስቆርጠዋታል። በጣም ነው ተሳዝነው። የአቤጌል ወደፊት እጣ ፋንታዋ ምን ይሆናል ብላችሁ ታስባላችሁ? እኔ ግን ከአርጁን ጋር የሚጋቡ ይመስለኛል አሁን ላይ። ምክንያቱም ተስፋ ስለቆረጠች ወደ ውጭ ላከኝ እያለች ነው እየለመነች ያለችው አባቷን። አባቷ ደግሞ እንዴት በዚህ ሰዓት ትሄጃለሽ? ታውቂያለሽ ሁሉንም ነገር ፊት ለፊቴ ምን እየመጣብኝ እንደሆነ። ስለዚህ በዚህ ሰዓት ለእናትሽ ታስፈልጊያታለሽ፣ ለእኔም ደግሞ ታስፈልጊኛለሽ፣ ጭንቀት ውስጥ ነው ያለሁት ይላታል። አባዬ እኔም እኮ እንደወጣ ያደረገኝ ያለው ነገር አንዱም ይሄ ነው። ምክንያቱም ጭንቀት ውስጥ ስለገባሁኝ ታውቃለህ፣ እማዬን የካድኳት ነው የሚመስለኝ። ምክንያቱም እኔ ሁሉንም ነገር አውቃለሁኝ፣ ነገር ግን እየነገርኳት አይደለም። ይሄ ለእኔ በጣም ትልቅ ክደት ነው። ለዛ ነው ወደ ውጭ ላከኝ የምልህ። በፊት እኮ ደግሞ አንተ ነበረ ልላክሽ እያልከኝ የነበረው። ስለዚህ እባክህ ላከኝ እያለች እንግዲህ አባቷን እየተማጸነች ነው ያለችው ማለት ነው። እንግዲህ በጣም ነው የምታሳዝነው ለመናገር። ያው እናታንንም በጣም ብላው ደክሟታል። እንዲሁም ዛሬ ክፍል ላይ እንዳያችሁት ከስራ ሲመጣ ቤት ነበር ያገኛት እና ስልኩን ቀምታው ትንሽ እየተሯሯጡ ያው ሲይዛት ቆመው አይን ላይን እየተያዩ ነበረ። ወይዘሮ ማርታ ያንን ነገር በማየቷ በጣም ነው ደስ ያላት። እህቷ እንግዲህ ወይዘሮ መድኃኒት ከጠንቋይ ቤት በጣም የሚያስደነግጥ ነገር ነው ሰምታ የመጣው። እሱም ምንድን ነው ጠንቋዩ ያው ሁሉንም ነገር የምነግርሽ ከኔ ጋር ከተኛሽ ነው ፈልግሻለሁ ብሏታል ማለት ነው። በጣም ነው ደስ ያለኝ እንደዚህ አስደንግጦ ስለላካት ማለት ነው። በጣም ደስ ያለኝ። ምንም ነገር ያገኘችው መረጃ የለም። ስለዚህ እንዲሁም እህትሽ ቤት እሳት አለ ያለኝ እኮ ችግሩን እኔ ስለነገርኩት ነው ብላ ሙሉ በሙሉ አላመነችበትም ማለት ነው። እንግዲህ ወደ ቤትም ተመልሳለች። መታም እንግዲህ ወደ ሱቅ ለመሄድ ከእህቷ ጋር እያወሩ ነበረ። እባክሽን ማርቲ አይንሽን ግለጪ፣ አሁን እኔና አንቺ ብቻ ነው ቤት ውስጥ ያለ ነው። ስለዚህ ይቺ ዳጣ የምትባል ልጅ አምጥተን እኔና አንቺ ማፋጠጥ አለብን ብላታለች። ማርታ ግን ምን እያልሽ ነው? እኔ ይህንን ነገር ሳላደርግ የቀረው ይመስልሻል? ልጅቷን ከአንዴም 2-3 ጊዜ ለመጠየቅ ሞክሬያለሁ፣ ግን ለመናገር ፈቃደኛ አይደለችም። ስለዚህ ደግሞ ማንንም ሰው የማስገደድ ፍላጎቱም መብቱም የለኝም። እሷ መናገር ከፈለገች ትናገራለች፣ ካልተናገረች መብቷ ነው ብላታለች። እና እዚህ ቤት ለምን የተቀመጠች ይመስልሻል? ወይ የደረጀ ልጅ ካልሆነች ወይንም ደግሞ የሆነ ነገር ካሌለ ምን ታደርጋለች ብለሽ ታስቢያለሽ ብላታለች። ምንም ነገር ማሰብ አልችልም እያሉ እንግዲህ እየተጨቃጨቁ ባሉበት ሰዓት ነበረ ያው
አቤጌል ስለ ዳጣ እንደሆነ ወሬዋን ስትሰማ ሄዳ ዳጣ ክላስ ተቀምጣለች ማለት ነው። በአሁኑ ሰዓት አቤጌል ዳጣን ማንም ሰው እንዲያስቀይማትም ሆነ እንዲናገራት አትፈልግም። ናታንም አቤጌል የበፊቱ አቤጌል ብትሆን ኖሮ እስካሁን ድረስ ናታን ታገባዋለች በግድ ዳጣን ከዛ ቤት አሳብዳ ታስወጣት ነበረ። ነገር ግን አቤጌል በአሁኑ ሰዓት ለዳጣ በጣም ትልቅ ቦታ ነው ያላት። ምክንያቱም ታውቃላችሁ ውሃም በጣም ያኔ ቁም ነገር ያሌላት ልጅ ናት። ውሃም ያኔ ምንም ለአቤጌል የምጠቅም ሰው አይደለችም። እህት ናት ብቻ እንጂ ግን ያው ዳጣ እህቷ ስለሆነች በጣም ደስተኛ ነች በአሁኑ ሰዓት አቤጌል ያው ናታንም ብትወስድባት ማለት ነው። እና እንግዲህ የተለያዩ ጥያቄ ጠየቀቻት ነበረ። ወደ ውጭ ሊሄድ ነው፣ እናንተስ ከናታን ጋር መቼ ልትጋቡ ነው ምናምን እየተባባሉ የተጠየቁ ነበረ። ነገር ግን ዳጣ ዛሬ ፈጣሪ ነው ያወጣት ማለት ነው። ምክንያቱም ያስጨነቀሽን ነገር አውቃለሁ ኤቢ፣ እሱ ነገር እኔንም አስጨንቆኛል። አንደኛ ወደ ውጭ ልውጣ የምትይበት ምክንያት ናታን ነው። ሁለተኛ ደግሞ የኔና የትዬ የአባዬ ነገር ነው ወደ ሀገር ላስወጣሽ ያለው። ይሄ ነገር ግን ሁሉም እኔን እያስጨነቀኝ ነው። በዛ ላይ ደግሞ ሰላም ወደዚህ ቤት ልምጣ እያለች ነው ብላ ስትነግራት እና ታዲያ የሰላም እዚህ ቤት መምጣት ምን ችግር አለው ብላ ኤቢ ስትጠይቃት በጣም ነበር የደነገጠችው ማለት ነው። ዳጣ እንግዲህ ኤቢ እንደማታውቅ ረስተው ነበረ። ኤቢም እንግዲህ ለምን ደነገጥሽ ዳጣ፣ ለምንድን ነው ግን ሰላም ቤት በየቀኑ የምትሄጂው ትላታለች። አይ ዝም ብዬ ነው ልጁ ስለሚናፍቀኝ ነው ብላ ወሬውን አስቀየሰችው። እና ከናታን ጋር መቼ ልትጋቡ ነው ስትላት እንግዲህ ጥላት ሄዳለች ማለት ነው። ምክንያቱም ይሄ ህመም የእሷም ስለሆነ እህቷን ማሳመም አትፈልግም ማለት ነው። እንግዲህ በጣም ከባድ ነው አሁን ላይ ያለው ነገር፣ በጣም ነው የሚያሳዝነው። እንግዲህ ዳጣና ናታንም ስለ መጋባታቸው ስለ አንዳንድ ነገር እየተማከሩ ነው። ናታን ያለው ነገር አላማረውም ማለት ነው። ምክንያቱም ከአቤጌል ጋር ስልክ ሲቀባበሉ ያለውን ሪያክሽን ስላየው በጣም ነበር የደነገጠው። ለዳጣ እንግዲህ ምንድን ነው ያላት፣ እባክሽን ዳጣ ግንኙነታችንን ይፋ ማድረግ አለብን ብሏታል ማለት ነው። እየፈራው ስለዚህ ነው። ምክንያቱም በአሁኑ ሰዓት ኤቢ በጣም ጥሩ ሰው እየሆነች ነው፣ በጣም ሴት እየሆነች ነው። ስለዚህ ማንም ሰው ላይ ቀርባት አይችልም ማለት ነው። ማንንም ፍቅር አለማስያዝ አትችልም። እና እንግዲህ ዳጣም አሁን ላይ ይሁን እባክህን ናታን በጣም ተጨንቅ ያለው ሰላም ወደዚህ ቤት ልምጣ እያለች ነው። ስለዚህ አሁን ሳይሆን ትንሽ ቆይ ትለዋለች። ቆይ ሰላም ምንድን ነው የምትለው? እዚህ ቤት መታ እትዬን አብራ እማዬን አብራ እሷ ለመግባት ሀሳብ አላት መሰለኝ። ለምንድን ነው አባዬ ቤት ከውጭ ገዝቶላት የማትኖረው ሲላት፣ እኔም እንደዛ ይመስለኛል እባክህ በጣም ነው የደበረኝ ትለዋለች። በቃሽ እንደዛ ከሆነ እኔ እናግራታለሁ ብሏታለሽ። በቃ ናታንዬ እኔ አሁን በጣም ጨንቆኛል እቀፈኝ ብላው እንግዲህ አቅፏታል ማለት ነው። በሌላ በኩል ደግሞ ኤቢ በጣም ጭንቀት ውስጥ ነው ያለችው። እንዳያችሁት ያ አርጁን የሚባል ፍቅረኛዋም እንግዲህ እየደወለ እያስቸገራት ነው። ግን ለምንድን ነው እሱን ጠርቼ ከሱ ጋር የማልጠጣው? እኔ እንደሆነ አንዴ ህይወት አስጠልታኛለች። እኔ በጣም ደብሮኛል። ናታን አይወደኝም። እማዬ ተክዳለች። አባዬ እማዬን ክዷታል። ሁሉም ራስ ወዳድ ናቸው። ስለዚህ እኔ ምን እያደረግኩ ነው? ለምንድን ነው ፈታ ማለለው? ስለዚህ አርጁን ይደውልልኝና መጠጥ ግዛና እናለዋለሁ። ስለዚህ መጠጣት አለብኝ፣ መስከር አለብኝ፣ ራሴን መርሳት አለብኝ በማለት አርጁንን መጠጥ አስገዝታ አምጥተዋለች ማለት ነው። ኤቢ እንግዲህ ምን እንደሚፈጠር አናውቅም። እዛ ቤት በጣም ትልቅ ችግር ይፈጠራል ብዬ አስባለሁ። ምክንያቱም እንግዲህ ሁለት የሰከሩ ወንድና ሴቶች በመሀላቸው ምን ሊፈጠር እንደሚችል አይታወቅም። እንግዲህ ኤቢ ሌላ ነገር ተፈጥሮ ጉድ እንዳትሆን ብዬ እፈራለሁ። እንደዚህ አይነት ነገር ከተፈጠረ ሌላ ትኩሳት ነው እዛ ቤት የሚፈጠረው ማለት ነው። እና እንግዲህ እስከ መጨረሻው አብራችሁኝ ስላላችሁ በጣም ነው የማመሰግነው። በቀጣይ ምን እንደሚፈጠር አብረን የምናይ ነው የሚሆነው። ሰላም ሁኑልኝ ባይ